السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة. يقول الله تبارك وتعالى في محكم تنزيله: يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. الله سبحانه وتعالى بكبر وقالوا من إلال إن أنت يمناته اتقوا الله انفروا، ولتنظر نفس ما قدمت لغد، نفس لنقاس قدمتشون تملكت، ولتنظر نفس ما قدمت لغد واتقوا الله بدقامي الله انفروا لنا، الله انفروا إن الله خبير بما تعملون. الله بمتسሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። በዚህች የከበረች አያ ጌታችን አላህ Subhanahu Wa Ta'ala በኢማን ይጠራናል። ያ አዩሃ الذين آمنوا اتقوا الله። ተቅዋ ጠቅላይ የሆነ ቃል ነው፣ ሰርስሮ የሚገባ የሆነ ቃል ነው። አላህን ፍሩ። ሁሉ ነገራችንን ማጤን ነው። እንቅስቃሴያችንን፣ ሐረካት ሰከናታችንን ሁሉ ተቅዋ አለበት ወይ? ምንናገረው ምንፈጽመው ሁሉ አላህን መፍራት አለበት ወይ? በተቅዋ የተመዘነ ነው ወይ የሚለውን ቆም ብለን መፈተሽ አለብን። ደግሞ ደጋግሞ እሱን እንድንፈራ ያሳስበናል። ከዛስ ምን አለ? ነፍስ ለነገ ያዘጋጀችውን ትመልከት ይላል። በመጀመሪያ ነገ እያለ ነው እየገለጸ ያለው አላህ Subhanahu Wa Ta'ala። አኺራ ከሞት በኋላ ያለን ህይወት ዘላለማዊ ቤታችንን ነገ እያለ እየጠቀሰ ነው። ለምን ነገ? አንደኛ ቅርብ ነው። ኩሉ አቲን ቀሪብ፣ መጪ ነገር ሁሉ ቅርብ ነውና። ነገ ሲል ምንድነው እያለን ያለው አላህ Subhanahu Wa Ta'ala? አይቀሬ እንደሆነ እየጠቆመን ያለው፣ ለዛ እንድንዘጋጅ እያሳሰበን ያለው። ወተቁላህ፣ አላህን ፍሩ። ነፍስ ለነፍስ ለነገ ያዘጋጃችሁ ምንድነው ያዘጋጀነው? ሒሳብ ከራሳችን ጋር እንድናደርግ እንድናወራርድ እያሳሰበን ነው። አስበነው እናውቃለን? እስከዛሬ ያለፈውን አመታት ዒባዳችን እንዴት ነው? ጾማችን እንዴት ነው? ሶላታችን እንዴት ነው? አዝካራችን እንዴት ነው? ኢኽላስ አለው? ኹሹዕ አለው? በትክክል ከአላህ ፊት ለምርመራ ብንቀርብ የሚያልፍ ነው? እስኪ እንመልከተው አንዴ። ሐሳብ ማለት አይን ሲጨፈን የበለጠ የሚታይ ነው ይባላል። አንድ አይናችንን ጨፈን አድርገን ያሳለፍነው መልካም ስራ ምንለው የእውነት መልካም ስራ ነው ወይ? የእውነት ከአላህ ፊት የማያሳፍረን ነው ወይ? የእውነት የሚያዛልቀን ነው ወይ? መለስ ብለን መቃኘት አለብን። ዒባዳችንን ሁሉ መገምገም አለብን። ጌታችንን ማሰብ ለነገ የሚያዋጣን መሆን አለመሆኑን መፈተሽ፣ ከዛስ ራስን ማስተካከል። ሐሲቡ አንፉሰኩም قبل أن تحاسبوا። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እንዳሉት ነገ ከመመርመራችሁ በፊት ራሳችሁን መርምሩ ነው ያሉት። ዛሬ ራሳችሁን መርምሩ። ስለዚህ ራሳችንን ዛሬ ነው መመርመር ያለብን። አካሄዳችንን አካሄዳችንን ፈትሸን የሚያዋጣ ካልሆነ የማስተካከል እድል ያለን ዛሬ ስለሆነ እንድንመለከት የሚያሳስብ ነው። ወልተንዙር ነፍሱ ማ ቀደመት ሊገድን ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን። አላህ በምትሰሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። እየተመለከታችሁ ነው፣
እየተከታተላችሁ ነው ሙራቀባ ውስጣችንን መመልከት ጌታዬ እየተከታተለኝ ነው እየተመለከተኝ ነው እየተከታተለኝ ነው የሚለው ውስጣችን ሲያድር ጠንቀቅ እንላለን ጌታችን አላህ Subhanahu Wa Ta'ala ሁሉን ተመልካች የሆነ ነው የሚሰወረው የለም خبير بما تعملون ልክ በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉት ኢህሳንን በተመለከተ አላህን Subhanahu Wa Ta'ala ልክ እንደምታየው ሆነህ ልትገዛው ነው እንዳሉት فإن لم تكن تراه فإنه يراك أنت يمتايو ባትሆን እንኳን እሱ ያያልና ስለዚህ የነገ ህይወታችንን ዛሬ ነው የምንሰራውና ዛሬ ነው የምናስተካክለውና ሁሉ ነገራችንን ቆም ብለን መቃኘት አለብን ዙሪያ ገባውን መመልከት አለብን የሚያዛልቀን ነው ወይ ምንናገረው ምንፈጽመው ዒባዳችን ሙዓመላችን አኽላቃችን አቂዳችን ሱናችን ምን ይመስላል እያንዳንዱ በትክክል መፈተሽ አለበት ካልሆነ ጤነኛ ካልሆነ በጊዜ መመለስ አለብን ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق لن نزل آمنوا سوّج جزي والدرسموا إلى الله جزي والدرسموا يمن جزي لبوچاچو لله ذكرنا كسول وردوا مصحف تكساز እጅ የሚሰጡበት ጊዜ የሚፈሩበት ጊዜ አልደረሰም ወይ አስፈሪ የሆነ መልእክት አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በመስለማችንና በዚህ አንቀጽ መውረድ መካከል ያለው 4 አመት ነው በ4 አመት ነው በዚህ መልኩ የወቀሰን ጌታችን ይላሉ በ4 አመት ጊዜ በዚህ መልኩ ወቀሰን ምን ሲል ولا يكونوا كالذين اوتوا الكتاب من قبل እንደነዚያ ከነሱ በፊት መጽሐፍ እንደተሰጡ ሰዎች አይሁኑ فطال عليهم الامد فقست قلوبهم ዘመኑ ረዘመባቸውና ልቦቻቸው ደረቁ ይላል ልባችን የት ነው ሰሃቦች በዚህ መልኩ ከተወቀሱኛ ማን ነው ልባችን የእውነት የረጠበ ነው የለሰለሰ ነው ተቅዋ تلاوة القرآن ذكر أذكار وعظ يرطبوال ወንጀል ያስደነግጠዋል ስነ ምግባራችን የተገራ ነው ቆም ብለን መመልከት አለብን እንደነሱ እንዳትሆኑ ይያለን ስንቶች ነን እስኪ ህይወታችንን መለስ ብንለው ቁርአን ቀርተን ኪታቦችን ተምረን ዳዕዋዎችን ያዳመጥን ልባችን ግን ከድንጋይ የተነከረ ይሆን በዒባዳችን ለዛ ያጣንበት ጣም የሌለው ምን ሆነን ነው በፊት እኮ አዛውንቶች አሮጊቶች በአላህ ሲወሱ ሲገሰጹ ያለቅሳሉ ያለቅሳሉ ሚደረግጣሉ ውስጡን የሚፈትሻል ራሱን የሚታዘባል ወደ ሌሎች የሚቀስረውን ጣት ወደ ራሱ የሚያመጣል የኔ ነገር የሚላል እኔ እንዲህ ነኝ በዳይ ነኝ የሚላል በወንጀሉ ኢዕትራፍ የሚያደርጋል የሚያምናል ነፍስያ የነገሰበት በሁሉ ነገር ላይ አውቃለሁ ባይነት የመጣበት በየዘርፍ ሁሉ ተንታኝ የሆነበት ዘመን ላይ ማለት ያለን ራሳችንን ችላ ያልንበት ራሳችንን የረሳንበት ጊዜ እናም አላህ Subhanahu Wa Ta'ala በዚህ መልኩ ይገስጸናል ርዕሲት እንደተጠቆመው حسن الخلق መልካም ስነ ምግባርን የሚመለከት ነው መልካም ስነ ምግባር ምንድነው መጀመሪያ ጥሩ ስነ ምግባር ሲባል ምንድነው ሰፊ ነው ርዕሱ ነገር ግን ጎላ ጎላ ያሉ የተወሰኑ ነጥቦች ሲገለጹ የመጀመሪያው ከፉል አዛ ሰዎችን አዛ ከማድረግ ከማስቸገር ራስን ማቀብ መሰብሰብ ራስን መሰብሰብ المسلم من سلم المسلمون من لسانه ويده ملكتኛው ሰለላሁ ዐለይሂ ወሰለም ሙስሊም ማለት ሙስሊሞች ከምላሱም ከእጁም ተንኮል ሰላም ያገኙ የሆነ ሰው ነው የኛ ምላስ ሰዎችን አይዋጋም ወይ እጃችን ሰዎችን አዛ ከማድረግ ተሰብስቧል ወይ ታቅቧል ወይ ሰዎችን በተለያየ መልኩ አዛ እናደርግም ወይ በመንናገረው በመንጽፈው በእጃችን በተለያየ መልኩ ሐቃቸውን አንጋፋም ወይ ይሄ ማሰብ አለብን አንገት ቢያቅለሰልሱ ድምጽ ቢያለሰልሱ የሰው ሐቅ የሚዳፈሩ ከሆነ መልካም ስነ ምግባር የታለ ስለዚህ በቀዳሚነት የምናስበው ከፉል አዛ ከዛ ሁለተኛስ በذل الندى
ለሰዎች ችሮታን መዋል መልካምን መዋል በገንዘብ ሊሆን ይችላል በጉልበታችን ሊሆን ይችላል በምላሳችን ሊሆን ይችላል በመንችለው መንገድ ለሰዎች በጎ መዋል መቻል የሰው ልጅ ተሰብስቦ የሚኖርበት ዓላማ ምንድነው ለምን እንደ እንስሳ እንደ አውሬ በየጫካው አልሄደም መሰባሰቡ እኮ ትርጉም አለው ያንዳንዱ ከጎረቤቱ ከማህበረሰቡ የሚያገኘው ጥቅም አለ ወደደም ጠላ ችግር ቢገጥምህ ጎረቤትህ ነው የሚደርሰው አብረን ተሰባስበን የምንኖርበት ዓላማው መልእክቱ ምንድነው በተለይ ዲን ሲያሰባስበን ደግሞ ኢስላም ሲያገናኘን ደግሞ ላ ኢላሃ ኢላላህ ሲያስተሳስረን ስለዚህ በጭንቅ በችግራችን አንዱ ሌላውን ሊዘነጋ ይገባል በተለይ ደግሞ የሥጋ ዝምድና ሲሉ ስለዚህ ሁለተኛው ምንድነው በذل الندى ሶስተኛ ፊትን ፈታ ማድረግ በፈገግታ ፊት መገናኘት ዋጋው ትልቅ ነው መልእክተኛው ሰለላሁ ዐለይሂ ወሰለም لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق كملكام ነገር ምንም ብትሆን እንዳትንቅ ሙስሊም ወንድምህን በፈገግታ ፊት ማግኘትህን እንኳን ቢሆን ሰላምታችን በትክክል ፈገግታ ያለው ነው የተቆሳተረ አንስቶ የሆነ ነገር የሚወረውር የሚመስል አፍንጫው ተነፍቶ እየተነፋነፈ የሚናገር ስንት አለ አሰላሙ አለይኩም ፈታ ብሎ ሲመልስ እሱ ተቆሳትሮ የሚመልስ ስንት አለ ይሄ ነው እንዴ በእስላም የታዘዝ ነው ሰላምታ ሲቀርብላችሁ በምን መልኩ መልሱ ነው የተባልነው فحيوا باحسن منها او ردوها ባማረ መልኩ መልሱት ወይም ቢያንስ ራሱ መልሱት ባማረ ማለት ምንድነው እሱ ሰላም አለይኩም ሲል ወአለይኩም ሰላም ወራህመቱላህ ወይም ወበረካቱሁ ድረስ እምን መልስበት ቅላጼው በራሱ የተሻለ ሆኖ ይገኝ ስለዚህ አንደኛው ስለ መልካም ስነ ምግባር ስናነሳ የሚነሳው ምንድነው በፈገግታ ፊት ከወንድም ጋር ከእህት ጋር መገናኘት አራተኛ ቢነሳው ምንድነው صبر على الاذى ከሌሎች ፈታኝ ነገር ሲገጥመን በትዕግስት ማሳለፍ ወደ ሰፊ መሆን ይሄ ራሱን ችሎ ከመልካም ስነ ምግባሮች ውስጥ ያውም ከትልልቆቹ የሚጠቀስ ነው ስነ ምግባርን እንደ ጥቅል እነዚህን ስንመዝ ሌሎች በውስጡ የሚካተቱ ብዙ አሉ ከዛ አልፈን ለምንድነው መልካም ስነ ምግባርን ትኩረት የምንሰጠው ለነገሩ ትኩረት ሰጥተናል ማለትም ይከብዳል በአሁኑ ሰዓት በተለይ ወደ ሱና የቀረበ ወጣት ለስነ ምግባር ችላ ማለት አለ ዲን እንዲህ አይደለም ክፍተታችንን ያየን የምንሞላበት የምንነጋገርበት እንጂ እከክልኝ ልካክልህ ሊሆን አይገባም ዲናችን እኔ ጋር ያለኝን ክፍተት ንካው ቀጥታ አንተ ጋር ያለውንም እንደዚሁ ስንነካው ምንቀያየም ከሆነ ምንፈራራ ከሆነ ይሄ ትስስራችን ጤነኛ አይደለም ማለት ነው ይሄ ስሜት ነው ያገናኘን ማለት ነው ወደ እስላም ስንገባ ادخلوا في السلم كافة تقلل ብላችሁ ግቡ ነው የተባልነው እንዲያውም ሼክ ኢብኑ ዑሰይሚን ረሂመሁላህ ምን ይላሉ አንድ ሰው ሱኒ من اهل السنه የሚሆንባቸው ነጥቦች ሲጠቅሱ አራት ነገሮች ናቸው ከአህለ ሱና የሚያደርጉት ብለው ሲጠቅሱ አንዱ የጠቀሱት ምንድነው اخلاق መልካም ስነ ምግባር ስለዚህ ተገቢ ትኩረት ልንሰጠው ይገባል ለምንድነው ትኩረት የምንሰጠው አንደኛ የመልእክተኛው ሰለላሁ ዐለይሂ ወሰለም ሪሳላ መሰረታዊ ክፍል ስለሆነ የዳዕዋቸው መሰረታዊ ክፍል ነው انما بعثت لاتمم مكارم الاخلاق የተላኩት መልካም ስነ ምግባራትን ለማሟላት ነው ይሄን አነጋገር አስተውሉት መልካም ስነ ምግባር የዲን ክፍል ነው አይደለም የሚለው መልካም ስነ ምግባርን ለማሟላት ነው የተላኩት ገዳቢ የሆነ ንግግር ነው ለሌላ ሳይሆን መልካም ስነ ምግባርን እንዳሟላ ነው የተላኩት መልካም ስነ ምግባር ያለው ቦታ እጅግ የራቀ እንደሆነ የሚጠቁም በዚህ ደረጃ ተገቢ ትኩረት ሰጥተነዋል መልካም ስነ ምግባር ጌታችን አላህ Subhanahu Wa Ta'ala መልእክተኛው ላይ የሚመጻደቅበት ትልቅ ኒዕማ ነው فبما رحمة من الله لنت لهم كجيتا بهنا إذنت لسلسكلاجو ولو كنت فظا غليظ القلب لانفضوا من حولك መልካም ስነ ምግባር ጌታችን አላህ Subhanahu Wa Ta'ala አማኞችን ያዘዘበት ነው መልእክተኛውን ሲያዝ
ቀጥታ መልእክቱኛን ይመለከታል خذ العفو وأمر بالعرف وأعرض عن الجاهلين ይቅርባይነትን ሰዎችን ማለፍን ያዝ በመልካም ምዘዝ ባለጌዎችን አላዋቂዎችን ደግሞ እለፋቸው ይሄ በመልካም ማዘዝ ነው በመልካም ስነ ምግባር ያዘዘ ነው ያለው መልእክቱኛን ይመለከተናል እንዲሁም መልካም ስነ ምግባር መልእክተኛው ሰለላሁ ዐለይሂ ወሰለም የሚታወቁበት ባህሪያቸው ነው እሳቸው እንድንከተል ታዘናል لقد كان لكم في رسول الله أسوة حسنة እሳቸው ደግሞ የሚታወቁበት መልካም ስነ ምግባር ያውም ጫፍ የደረሰ ነው وإنك لعلى خلق عظيم አንተ በርግጥም በታላቅ ስነ ምግባር ላይ ነህ ይላቸዋል የት ነን እኛ ከስነ ምግባር አንፃር ነብዩን ሰለላሁ ዐለይሂ ወሰለም ምሳሌ አርገናቸዋል አራ አርገን ተከትለናል ፈለጋቸውን ተከትለናል እያንዳንዱን አሁንም ቆም ብለን ራሳችንን እየፈተሽን እየተከታተልን እኔ ባህሪ ነው እንግዲህ ምን ላድርግ ቁጡ ነኝ እንደዚህ ነኝ ማለት የለብን ራሳችንን መግራት አለብን መልካም ስነ ምግባር የዳዕዋ መሰረት ነው ካልሆነ ዳዕዋ ይበጠበጣል ቅድም ያነበብኳትን አንቀጽ አስታውሷት فبما رحمة من الله لنت لهم كذاس ولو كنت فظا غليظ القلب لانفضوا من حولك ميكتلوا هنا لأمتات يتجنب دعوة بوراتي فرسا ماشي ملكام سنة مقبار سيت أفا أدب سيت أفا لأمتات تتراكموا ببزوج التلفة بالسرا بأن بهول السو يفرسا ملكام سنة مقبار سيت أفا يدعوة مسارتنا يهبرتاችን መሰረት ነው መልካም ስነ ምግባር የቤተሰብ ማገር ነው ምሰሶ ነው ካልሆነ ምን ይከተላል ቤተሰብ ይናጋል ትዳር አይቀጥልም እኮ ስንት ትዳር ነው በባህሪ ችግር ምክንያት የሚናጋው መልካም ስነ ምግባር ከዓቂዳ ጋር የሚያያዝ ነው ኢማን የሚሟላበት ነው ነብዩ ሰለላሁ ዐለይሂ ወሰለም إن من أكملكم إيمانا إيماناتቸው የሞሉ ከመሆኑ ሰዎች ውስጥ ስነ ምግባራቸው መልካም የሆኑ ሰዎች ናቸው ይላሉ አው ከማ ቃል ስለዚህ ምንድነው የሚጠቁመን መልካም ስነ ምግባር ከኢማን ነው ማለት ኢማን ልብ በሉ ኢማን ያለው ዋጋ ይታወቃል መልካም ስነ ምግባር ከኢማን ነው መልካም ስነ ምግባር يوم القيامة ሚዛን ላይ በጣም ከሚከብዱ ትልልቅ ስራዎች ውስጥ ነው نبي صلى الله عليه وسلم ما من شيء أثقل في الميزان من حسن الخلق كملكام سنة مقبار يبلت ميزان لا يكبار يهون نقر إلا ميلان لزيا لآخرة بيتاجد لآخرة ميزان سن الأسبنوات يالون واقع تررتنال ملكام سنة مقبار درجة كافية ميادرقنو سوى شمي بلالة بثنو خيركم أحسنكم أخلاقا كنا أنت بلاج أجو سنة مقبار يبلت أنو إلى النبي صلى الله عليه وسلم كنا أنت بلاج أجو سنة مقبار يبلت إيه هنون يا مار إيه هنون إلى سلازي يسنة مقبار فايدة وجه عند هلات سوست بلاد من قدرة جهل أجج بزونا أجج يبزان يبلت أدق ما هون ميا قولوا يمدفو سنة مقبار أدق وجه የመልካም ስነ ምግባርን አስፈላጊነት የበለጠ ያጎሉታል وبضدها تتبين الاشياء ነገሮች በተቃራኒያቸው የበለጠ ግልጽ ይሆናሉ ይባላል መጥፎ ባህሪ የት ነው የሚያደርሰው መጥፎ ባህሪ ከራስ ጋር ያጣላል ከሌላ ቀርቶ ትዳር ያፈርሳል ለምንድነው ዛሬ ትዳር በቀላል ፍቼ በዛው አንዱ መሰረታዊ ችግራችን የአኽላቅ ችግር ነው يسنى مقبار تشقرنا شيخ الألباني رحمه الله طلب العلم لاي علم في اللقاء لاي يمجمر زمني لاي هزباتن تلقوا يقود لو يا لا إله إلا الله يا توحيد تككلن يا جن الزابين وبينا برمام نوالو هلا بزمانات جن يتقلد ألين كزيه تلق كفتة قار تجمري ليلا كفتة دالة تقلد ألين السم يسنى مقبار تشقرنا عند حزب يسنى مقبار ችግር አለበት አላህ ካዘነላቸው ውጭ በመሐላችን ፍች የነገሰ የበዛው
ስነ ምግባር ስለቀለለ ነው። ዳዕዋችን ፍሬው የቀለለው ስነ ምግባር ስለቀለለ ነው። ቀደምቶች ያለ አንድ ሰይፍ በባህሪያቸው ብቻ በስነ ምግባራቸው ብቻ ኢስላምን የትና የት አድርሰውታል። ገበያቸው ላይ ታማኞች ናቸው። አማና ቢሰጣቸው ታማኞች ናቸው። ሙስሊሞች እንኳን ያልሆኑት አደራ የት ነበር የሚያስቀምጡት? ሙስሊሞችን ፈልገው ነበር የሚያስቀምጡት። ዛሬስ እዚህ ቦታ ነው ያለነው። ባለሙያ ሆነው ዕቃ ቢሰጣቸው የተረፈቸውን ቋጥረው ይመልሳሉ፣ አይጠቀሙም። በዚህ የተነሳ እስኪ ሐበሻ ውስጥ ኢስላም በምን ተስፋፋ? ቀደምቶቻችን የተሻለ ስነ ምግባር ነበራቸው። ሌሎችም ሀገራት ላይ ኢስላም አንድ ሰይፍ ያልደረሰባቸው ይሄ ነው የሚባል ጠንካራ ዳዕዋም ሳይኖር በሙስሊሞች ስነ ምግባር ብቻ የትና የት ደርሷል ኢስላም። ዛሬ ደግሞ በተቃራኒው የኛ ባህሪ አይደለም ከውጭ ሊያስመጣ ከውስጥ ያለውን ከዳዕዋ ሊያርቅ ይችላል። ራሳችንን መፈተሽ አለብን። መሸነጋገር መሸዋወድ የለብንም። የስነ ምግባር ዳዕዋ አንዳንዶች ለሆነ ቡድን አሳልፈን ሰጥተነዋል። ልክ የኢስላም አካል እንዳልሆነ ልክ የኢስላም መሰረታዊ ክፍል እንዳልሆነ ገሸሽ አድርገነዋል። እነሱ ናቸው በዚህ የሚታወቁት። አሳፋሪ የሆነ ግንዛቤ ማለት ነው። በመጥፎ ባህሪ ስንት ቤተሰብ ተቆራርጧል። ስንት ዘመዳሞች ተለያይተዋል። ከጎረቤት ጋር ስንቶች ተቀያይመዋል። በመጥፎ ባህሪ የተነሳ የሁለት ሰዎች ግጭት ወደ ብሔር አድጎ ስንቶች ተጫርሰዋል። በመጥፎ ባህሪያችን የተነሳ ስንት ዳዕዋ መክኗል፣ አደጋ ተደቅኖበታል። በመጥፎ ባህሪያችን የተነሳ አንድ ሁለት ብለን የምንቆጥረው አይደለም፣ ብዙ አደጋ ደርሶብናል። ስለዚህ የመልካም ባህሪን ዋጋ በዚህ ደረጃ ከተረዳን ተገቢ ትኩረት ልንሰጠው ይገባል። መልካም ስነ ምግባር ሁለት አይነት ነው። ተዓሙል ከምናደርገው አንፃር ሲታይ ሁለት መልክ ይኖረዋል። አንደኛ ሁስኑል ኹሉቅ መዐል ኻሊቅ ከፈጣሪ ጋር ያለ ስነ ምግባር አለ። ሁለተኛ መዐል ኸልቅ ከፍጡር ጋር ያለ አለ። ከፈጣሪ ጋር መልካም ስነ ምግባር ማለት ምንድነው? ተስዲቁ ኸበሪሂ የተናገረውን እውነት ብሎ መቀበል፣ የጌታችንን ኸበር ንግግር ያለምንም ማመንታት መቀበል። ቁርአን ውስጥ ያለውን ሐዲስ ውስጥ ያለውን የኛ ጭንቅላት በተለያዩ ነገሮች ውስጥ አልፎ አንዳንድ ነገሮች ሊከብዱት ይችላሉ። አካዳሚ ውስጥ ገብቶ ብዙ የተሸከማቸው ብዥታዎች ሊኖሩ ይችላሉ። በማህበረሰብ ውስጥ ደጋግሞ ስለሰማቸው የለመዳቸው ነገሮች ሊኖሩ ይችላሉ። ቁርአን ውስጥ ሐዲስ ውስጥ ከሚነገረው ከተቃረነ አሽቀንጥሮ ይጣል። ከአላህ ጋር ያለን አንዱ አኽላቅ ምንድነው? የተናገረውን ያለምንም ማመንታት መቀበል። ከነቢዩም ሰለላሁ ዐለይሂ ወሰለም የተላለፈውን እንደዚሁ ከአላህ የመጣ ነው። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ከአላህ የመጣ ስለሆነ እውነት ብሎ እጅ መስጠት መቀበል። ሁለተኛ ተለቂ አሕካሚሂ ቢተንፊዝ ህግጋቱን ለመፈጸም እጅ መስጠት። በሶላት አዞናል፣ ከበደል እንድንርቅ አዞናል፣ በተለያዩ ዒባዳዎች አዞናል። እነዛን አሚን ብሎ መቀበል፣ ይሁን ብሎ መቀበል። ሶስተኛ አሳማሚ የሆኑ የአላህ ቀደሮች ሲደርሱብን፣ ውሳኔዎች ሲደርሱብን አሚን ብሎ እጅ መስጠት። ይሄም የአኽላቅ ክፍል ነው፣ የስነ ምግባር ክፍል ነው። ከአላህ ጋር አኽላቅ ሳይኖረን፣ ከጌታችን ጋር መልካም የሆነ ስነ ምግባር ሳይኖረን ከፍጥር ጋር ብንጎናበስ ምን ትርጉም አለው? ምንም ፋይዳ የለውም፣ ቢከፍቱት ተልባ። ስለዚህ ከጌታችን ጋር ያለንን አኽላቅ ልናስተካክል ይገባል። ሁለተኛው የስነ ምግባር ክፍል ከፍጡራን ጋር ያለ መልካም ስነ ምግባር ነው። ነብዩ ሰለላሁ ዐለይሂ ወሰለም ወኻሊቅ الناس بخلق حسن ሰዎችን በመልካም ባህሪ ተኗኗራቸው ይላሉ። በመልካም አኽላቅ ተኗኗራቸው። ስለዚህ ሰዎች ጋር ያለን ሙዓመላ ምን ይመስላል? ከወላጆቻችን ጋር ወላ ተቁል ለሁማ ኡፍን ኡፍ እንዳትል እጭ እንዳትላቸው ነው የተባልነው። ዛሬ ከዛ ያልፈ ስንቴ ነው ቅስማቸውን ልባቸውን ምን ሰብረው። ወላ ተንሃርሁማ አትገላምጣቸው። ወቁል ለሁማ ቀውለን ከሪማ የለሰለሰን የከበረን ቃል ተናገራቸው። አደብ አለን ትዝ ይለናል ነው ወይስ እኩል ነው አፍ የምንካፈተው? አስቀየሙን ብለን ምን ያህል ርቀት ነው የምንሄደው?
ይሄ ሸሪዓዊ አደብ ከኛ ጋር ትዝነና ወላጆች ጋር በተያያዘ ቆም ብለን ማሰብ ይኖርብናል። ሁለተኛ ከቤተሰብ ጋር ለሚስትህ ምን አይነት ሰው ነህ አንተ? ነብዩ ሰለላሁ ዐለይሂ ወሰለም خيركم لأهله ከናንተ በላጭ ማለት ለባለቤቱ ለቤተሰቡ በላጭ ሆነ ነው አሉ። وأنا خيركم لأهلي እኔ ለቤተሰቤ ከናንተ የበለጠ በላጭ ነኝ አሉ። ለቤተሰባችን ምን አይነት ሰዎች ነን? መልካም ነን? አንዳንዱ ከቤት ቀጋ ከውጭ አልጋን ቤት ውስጥ እሾህ ነው ይዋጋል ቀጋ ውጭ ላይ ምቹ ነው። ልጆቻችን ጋር ቤተሰባችን ጋር ምን አይነት ባህሪ ነው ያለን? የሚያስበረግግ ነው የሚያቀርብ ነው ምን አይነት ነው? ውጭ ላይ ምን አይነት ሰዎች ነን? ውጭ ምን ዋጋ አይደለም መልእክቱ። ሴቷስ ለባሏ ነብዩ ሰለላሁ ዐለይሂ ወሰለም ፈንዙሪ ተመልከቺ ይሄ ሰውዬ ጀነትሽም እሳትሽም ነው ያሏት ባሏን። ጀነትሽም እሳትሽም ነው። ከባሏ ጋር እንዴት ነው ያላት ግንኙነት? ከባልሽ ጋር ምን አይነት ነሽ አንቺ? አደብ አለ ወይ? ነብዩ ሰለላሁ ዐለይሂ ወሰለም ፍጡር ቢሰግድ ኖሮ ሚስት ለባሏ እንድትሰግድ አዝ ነበር ነው ያሉት። ይሄ ስርዓት አለ ወይስ የዘመኑ የሴቶች መብት በትምህርት ጥቅስ ውስጥ እናስቀምጠው? ሴቶችን በባላቸው ላይ የማሸፈት ዘመቻ ማለት ነው ፌሚኒዝም የሚሉት። ይሄ ሽውታ መጥቷቸው በቀጥታም ባይሆን በተዘዋዋሪ የሆነ ነገር የሚነካካቸው ስንት ሴቶች አሉ። ስትማር የተለየ ስሜት፣ ሳትማር ስትቀር ባለመማር እኮ ነው የቀረብኝ ብላ አሁንም የሆነ ስሜት ይመጣል። በሁለቱም አቅጣጫ አደብ አለ ወይ? ስነ ምግባር አሁንም ከዚህ ይጀምራል። መልካም ስነ ምግባር ከዘመዶች ጋር ለዘመዶቻችን ምን አይነት ነን? በተለይ የከተማ ሰው የገጠር ዘመዶች ሲመጡ እንዴት ነው የሚሆነው? ልጆችህን አደብ አስተምረሃል? ዘመዶቻቸው ጋር ምን አይነት ናቸው? መልካም ስነ ምግባር ከጎረቤት ጋር ምን አይነት ነን? ለጎረቤቶቻችን ምን አይነት ነን? በር ዘግተው ቢሄዱ ሳምንት ወር ቢቆዩ የሚሰጉነን ወይስ የምንታመነን? ችግር ቢገጥማቸው ለችግራቸው ምን ደርስነን? እኛ በድሎት እየኖርን እነሱ በሰቀቀን እየገፉ በዚህ መልኩ ነው የሚቀጥለው? ህይወታችንን ማየት ነው፣ ሁኔታችንን ማጤን ነው። ከውጭ ሰዎች ጋር ከማህበረሰቡ ጋር ከዑለማዎች ጋር ከታላላቆች ጋር እያንዳንዱን ቆም ብለን ስነ ምግባራችንን ልንፈትሸው ልንገራው ይገባናል ማለት ነው። መልካም ስነ ምግባር ቀድም ካነሳሁት በተለየ በሌላ በኩል ሁለት አይነት ነው። ከምን አንፃር? ከምንጩ አንፃር ከመነሻው አንፃር አላህ Subhanahu Wa Ta'ala ያደላቸው ጅቢልይ አብሮ የታነጸ መልካም ስነ ምግባር ያላቸው ሰዎች አሉ። ከልጅነታቸው ጀምሮ የለሰለሱ የተመቹ መልካም ስነ ምግባር ያላቸው። በሌላ በኩል ደግሞ መልካም ስነ ምግባር በከስብ በልፋት በትጋት በትምህርት የሚመጣ አለ። ይሄን የምናነሳው ለምንድን ነው? እኔ ባህሪ ነው እንግዲህ ምን ላርግ እንዳይባል ነው። የመልካም ስነ ምግባርን ዋጋ የምንነጋገረው ለምንድን ነው? ራሳችንን እንኳን እንድንፈትሽ ነው፣ እንድናርቅ ነው። እኔ አንዴ ባህሪ ነው እንግዲህ ምን ላርግ እንዳንል ነው። እጅ መስጠት የለም ዑዝራ አይሆንም። ይሄ ራሳችንን ልንገራው ይገባል፣ ልናርቀው ይገባል፣ ልንከታተለው ይገባል፣ ልናዳብረው ይገባል። መዳበር ይችላልና ልናስተካክለው ይገባል። ከዚህ አንፃርም ስለዚህ ስነ ምግባራችን አላህ ያደለው ካለ ይንከባከበው። ይጠፋል በስርዓት ያልተያዘ በመልካም የምናውቀው ዛሬ አይናውጣ የሆነ ይኖራል። ትላንት በመጥፎ የምናውቀው ዛሬ የተቀየረ ይኖራል። ሰዎች ይቀያየራሉ። ሰው ቀና ብላ የማታይ ድምጿ የማይሰማ የሆነች ልጅ ከመጥፎ ሰዎች ጋር በመዋሏ ምክንያት ሙሉ ከወገብ በላይ ምላስ እስከምትመስል ትደርሳለች። ሁሉ ነገሯ የሚያወራ መቼ ውሎ ሰው ውሎውን ይመስላል ይባላል። መልካም ስነ ምግባርን የምናገኝባቸው መንገዶች ምንድናቸው? እንዴት አድርገን እናዳብረው? እንዴት አድርገን እናጎልብተው? አንደኛ ቁርአናችንን እንመልከት፣ ሐዲታችንን እንመልከት። ነብዩ ሰለላሁ ዐለይሂ ወሰለም እናታችን ዓኢሻ ስትገልጻቸው ካነ ኹሉቁሁ አልቁርአን ያለችው ስነ ምግባራቸው
ቁርአን ነበራለች ስለዚህ ቁርአን ውስጥ ያሉ የሥነ ምግባር መገለጫዎችን ተላብሰዋል ስነ ምግባርን ከፈለግን ወደ ቁርአን እንመለስ የቁርአንን አደብ እንውሰድ ከተዛዙ እንቁም ተዛዙን እንፈጽም ክልከላውን እንራቅ ሐዲስም ላይ እንደዚሁ ነብዩን ሰለላሁ ዐለይሂ ወሰለም አራያ እናድርግ ምሳሌ እናድርጋቸው ወኢነከ ለዐላ ኹሉቂን ዐዚም ዝም ብሎ እኮ አይደለም የተጠቀሰው ምሳሌ እንድናደርጋቸው ነው የሚፈለገው ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ሲራ ባህሪያቸውን ስነ ምግባራቸውን እንፈልግ እናጥና እንከታተል ለማድነቅ አይደለም ባዶ ማድነቅ ምን ይሰራል ከንፈር ለመምጠጥ አይደለም ለመደነቅ አይደለም ራሳችንን ለመለወጥ ራሳችንን ለመግራት የነብዩን ሰለላሁ ዐለይሂ ወሰለም ባህሪ እናጥና ሶስተኛ ከመጥፎ ሰዎች እንራቅ ከመልካሞች ጋር እንዋል ውሏችንን እንመልከት ጓደኛህን ንገረኝና ማንነትህን ልንገርህ ይባላል ነብዩም ሰለላሁ ዐለይሂ ወሰለም المرء على دين خليله ይላሉ ሰው በወዳጁ ሃይማኖት ላይ ነው ይላሉ ሰው በወዳጁ ሃይማኖት ላይ ነው ከመልካም ሰዎች ጋር መዋል من لم يكن بين إخوان يسر فإن أوقاته نقص وخسران ከሚደሰትባቸው ወዳጆች ጋር ወንድሞች ጋር ያላደረገ ውሎን ከነሱ ጋር ያልሆነ ጊዜው እንዳለ ጉድለትና ኪሳራ ነው ይላሉ وأطيب الأرض ما للنفس فيه تقى لنفس ምቹ የሆነው ቦታ አላህን መፍራት ያለበት ነው سم الخياط مع الأحباب ميدان ከሚወዱት ጋር የመርፌ ቀዳዳ ራሱ አደባባይ ነው አሉ ከሚወዱት ሰው ጋር አላህን ከሚፈራ ሰው ጋር የሚያሳልፉት ጠባብ የመርፌ ቀዳዳ ስንት ሰው ታስቀምጣለች ምትጠቀስናት ጠባብ ቦታ እንኳን ከሚወዱት ጋር አላህን ከሚፈራ ጋር ሲሆን አደባባይ ነው ሰፊ ነው አሉ وأخبث الأرض ما للنفس فيه أذى ከቦታ ሁሉ መቆሻሻ ማለት ደግሞ ለነፍስ አዛ የሚያደርግ የሆነው ነው خضر الجنان مع الأعداء نيران የለመለመ ጨፌ አረንጓዴ ቦታ ራሱ ከጠላት ጋር ከሆነ እሳት ነው ቃጠሎ ነው ከሚጠሉት ጋር ሲሆን ከመጥፎ ሰዎች ጋር ሲሆን ውሏችን የት ነው መልካም ስነ ምግባራችንን ለመከታተል ውሏችንን መከታተል ያስፈልጋል ከመጥፎ ሰዎች ጋር እየዋልን ከሆነ የነበረንን እናጣለን እንኳን ሌላ ልንጨምር ቀርቶ ስለዚህ ከመልካሞች ጋር መዋል ከመጥፎ መራቅ ከመጥፎዎች መራቅ አንድ ስነ ምግባራችንን የምናዳብርበት መንገድ ነው የደጋጎችን ታሪክ ማጥናት ደጋጎችን መምሰል ተሸበህ بالكرام إن لم تكن منهم إن التشبه بالكرام فلاح ደጋጎችን መሰል እነሱን እንኳን ባትሆን ደጋጎችን መምሰል ከነሱ ጋር መመሳሰል በራሱ ስኬት ነውና ይላል እና መልካም ስነ ምግባራችንን በዚህ መልኩ ከፍ ልናደርገው ልንከታተለው ዋጋ ልንሰጠው ይገባል መልካም ስነ ምግባር መቼ ነው ዋጋ የሚኖረው ስለ መልካም ስነ ምግባር ምንነቱ አስፈላጊነቱ መገኛ መንገዶቹ ይሄ ሲጠፋ የሚኖረው አደጋ ያያየና ያለ ነው ዋጋ የሚኖረው መቼ ነው መልካም ስነ ምግባር እያለ ዋጋ ሊያጣ ይችላል መቼ እናታችን አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ابن جدعان كان في الجاهليه يصل الرحم ويطعم المسكين ابن جدعان يتبالو سو بزمن الجاهليه قبل الاسلام ዝምድናን ይቀጥል ምስኪኖችን ያበላ ነበር ይሄ ነገር የሚጠቅመው ነው ወይ በየጠየቅኳቸው አለች መልካም ስነ ምግባር ነው እየፈጸመ ያለው ዝምድናን ይቀጥል ነበር ምስኪኖችን ያበላ ነበር ጥሩ ባህሪ ይጠቅመዋል ወይ በየጠየቅኳቸው አሉ አይጠቅመውም አሉ ምክንያቱም አንድ ቀን እንኳን رب اغفر لي خطيئتي يوم الدين አላለም በፍርዱ ቀን ጌታዬ ሆይ ወንጀሌን ማረኝ ብሎ አንድ ቀን እንኳን አልተናገረም በጌታው ያምነው ኢማን በሌለበት መልካም ስነ ምግባር አይጠቅምም ተውሂድ በሌለበት መልካም ስነ ምግባር አይጠቅምም ሙስሊምን ሙስሊም ያሰኘው ከስነ ምግባሩ በፊት ምኑ ነው ተውሂዱ ኢማኑ አቂዳው ነው እዚህ መሰረት ላይ መጣል አለበት መልካም ስነ ምግባራችን ከዚህ መሰረት ላይ ካልተጣለ ዋጋ አይኖርም العاص بن وائل بجاهليه
100 ግመል ሊያርድ ስለት ይሳላል ስለቱን ሳይፈጽም ሞተ በኩፍሩ ላይ ነው የሞተው ልጁ ሂሻም 50 ግመል አረደለት ስለቱን ሊፈጽምለት 50 ግመል አረደ ቀሪው ማን ላይ ነው አምር ኢብኑ አልዓስ ረዲየላሁ ዐንሁ አባቴ በዚህ መልኩ ነው ያሳለፈው ወንድሜ የድርሻውን 50 አርዷል እንዴት ላርግ በማለት ጠየቁ እኔ ልረድ ወይ ነው የመልእክተኛው ሰለላሁ ዐለይሂ ወሰለም ምላሽ ምን የሚል ነው أما أبوك لو كان أقر بالتوحيد فصمت وتصدقت عنه نفعه ذلك أباتهم توحيد بيقبل نوره توحيد بيرقاقط نوره بتصوم اللت بتصدق اللت يتقمو نبر አሉት አሁንስ 50 ግመል ታጣለህ እንጂ እሱ የሚጠቀም አይደለም ለምን መሰረቱ የተበላሸ መሰረቱ ከሌለ ከዚህም የበዛ ስራ ቢኖር ዋጋ ይኖረው ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين برقتم ملكوتاوي يهنا وحي وردوا للاچوال لنبي صلى الله عليه وسلم ودانتم كانت بفيت ودنبروتم بتاغرا سرا ሁሉ በሙሉ ይበላሻል የሚል መልካም ስነ ምግባርም እንደዚሁ ሽርክ ካለ ዋጋ የለው ተውሂድ ከሌለ ዋጋ የለው ለዚህም ነው 18 ነብያትን ከዘረዘረ በኋላ ምን ያለው ወለው አሽረኩ ለሐቢጠ عنهم ما كانوا يعملون ሲሰሩት የነበረው ይበላሽ ነበር ይሄ የሚጠቁመን ምንድነው አላህን አስበን በኢኽላስ ያልተፈጸመ ነገር እጅግ አደጋ እንዳለበት ይሄ ብቻም አይደለም አላህን Subhanahu Wa Ta'ala ለሱ በማይመጥነው ነገር ልንገልጸው አይገባም ሐያ ሊኖረን ይገባል እሱን በማይመጥነው ነገር አላህ Subhanahu Wa Ta'ala ራሱን በቁርአን የገለጸበት አለ በመልእክተኛው አንደበት የገለጸበት አለ ከዚያ አልፈን ጌታችንን Subhanahu Wa Ta'ala እሱ የገለጸበትን አንስተን መዳፈር በሌላ ራሱን ባልገለጸበት መግለጽ እጅግ የአደብ ቅለት ነው የሚሆነው የቡኻሪ ሼኽ የሆኑት ኑዓይም ኢብኑ ሐማድ አልኹዛዒ ረሂመሁላህ ምን ይላሉ من شبه الله بخلقه فقد كفر اللهم بفطر يمساسل سو برغطم كدوال ومن انكر ما وصف الله به نفسه الله راسن يغلصبتن يستبابل من دزيو برغطم كدوال وليس فيما وصف الله به نفسه ولا رسوله تشبيها الله راسن بغلصبت وسط መልእክተኛውም እሱን በገለጹበት ውስጥ ማመሳሰል የሚባል የለም ስንቶች አሉኮ የዛሂር የቁርአን መልእክት መውሰድ ዛሂር የሐዲስ መልእክትን መውሰድ አላህን በፍጡር ማመሳሰል ነው ይያሉ ቁርአንና ሐዲስን የሚጋፉ ስንት ሰዎች አሉ ዛሂሩን መውሰድ ኩፍር ነው ይላሉ ስለዚህ መልካም ስነ ምግባራችን ዋጋ ይኖረው ዘንድ ከሚያስፈልጉ ነጥቦች አንዱ ዋናው መሰረታዊ ነገር አቂዳ ነው ተውሂድ ነው ከጌታችን ጋር ተአዱብ አደብ ሊኖረን ይገባል ማለት ነው የመጨረሻ የማነሳቸው ነጥቦች ከመልካም ስነ ምግባር ጋር የማይሄዱ አብረው የማይጓዙ ሰዎች የሚሸወዱባቸው አንድ ሁለት ሶስት ነጥቦችን ነው ማነሳው አንደኛው ነገር ቤተሰብ ላይ ተቆጣጣሪ ያለ መሆን ሚስቱ ከዲን ራቀች አራቀች ሰገደች አልሰገደች ልጇ ምሽታ ገባች አልገባች ደንታ ቢስ መሆን ምንም አይመስለውም አለባበሷ ምን ይመስላል አይከታተልም ልጆቹ ከዲን ርቀዋል ቀርበዋል ደንታው አይደለም እንዲህ አይነት ሰው ደዩስ ይባላል የደነዘዘ ፍጡር ነው ከእንስሳ ቢፈለግ አምሳያ የሚገኝለት አሳማ ነው ረሱል ሰለላሁ ዐለይሂ ወሰለም ثلاثه لا يدخلون الجنه ሶስት አይነት ሰዎች ጀነት አይገቡም አሉ የመጀመሪያው ያነሱት ምንድነው العاق لوالديه ወላጆቹን ሐቅ የሚቆርጥ የሆነ ሰው ወላጆቹን የሚበድል የሚገፋ የሆነ ሰው ሁለተኛ ያነሱት ነገር ምንድነው الديوث ደዩት የሆነ ሰው ነው ልጁ የትገባች ወጣች ሚስቱ የትሄደች የትገባች ደንታ የለውም ከዲን ቢርቁ ባይርቁ ይሄ የሚያስቸግር ባህሪ አይደለም የተፈለገው ከዲን አንፃር ነገሮችን መፈተሽ መከታተል የማይመለከተው ይሆናል كلكم راع وكلكم مسؤول عن رعيته
ሁላችሁም እረኞች ናችሁ ኃላፊነት አለባችሁ እያንዳንዱ ደግሞ ስለተሰጠው ኃላፊነት ተጠያቂ ነው የተባልነው ለዚህ ደንታቢስ መሆን በእንዲህ አይነት ቦታ ላይ ለከስከስ መሆን ምንም የማይመስለው መሆን አለባበሷ ልጁ ምን አይነት ነው ምንም አይመስለው ብር ይሰጣል ለርቃን ሩብ ጉዳይ የሆነ ለብሳ ትመጣለች አንተ ይሄን ነው የምትለብሽው አስተግፊሩላህ ብሎ ያልፋል ምናልባት ያው ኢንሻአላህ ካለ ወይም ደግሞ ምንም አይመስለው ካፊራ ገባች ምንም አይመስለው ከወንድ ጋር አላስፈላጊ ግንኙነት አለ ምንም አይመስለው ለቤተሰብ ምቹ ማለት እንደዚህ አይነት አይደለም የኔ አባቴ እኮ ነፃ የሆነ ሰው ነው ፍሌክሲብል ነው እንደዚህ ነው ይላሉ ይሄ ደዩስ ነው ለከስከስ ነው ርካሽ የሆነ ፍጡር ነው ከመልካም ጸባይ ጋር አብሮ መሄድ አይደለም ሁለተኛ አሁንም ከዚህ ጋር ጥንቃቄ ሊገባ የሚገባው ስርዓት የሌለው ሐያ ከዲን ጋር የማይሄድ ያፈነገጠ ሐያ ወንጀል ቢፈጸም ምንም አይመስለው አይናፋር ምን አይነት አይናፋር ሸሪዓ የሚፈልገው አይደለም ሸሪዓችን እኮ አይናፋርነትን ያበረታታል እንዲያውም ከኢማን ነው የሚለው አይደል እንዴ ደግሞ ደጋግሞ ያሳስባል ከመሆኑም ጋር ቦታውን ያልጠበቀ ሐያ ሲሆን ደግሞ የተወገዘ ነው ان الله لا يستحي من الحق ትላለች ኡሙ ሱለይም ረዲየላሁ ዐንሃ ነብዩን ሰለላሁ ዐለይሂ ወሰለም ልጠይቅ መጣች አላህ ከሐቅ እፍረት የለውም አለቻቸው የምጠይቀው ነገር ቀጥሮ ያለው ለብዙዎች ለማውጣት የሚከብድ ነው ብልጠታቸውን ርቀታቸውን እስኪ ተመልከቱት ሴት ልጅ በህልሟ ግንኙነት ከፈጸመች ትጥበት ግዴታ ይሆንባታል አለቻቸው ቀጥላ ሌሎች እስከሚሸማቀቁ አንቺ ሴት ልጅ ኢህቲላም ትሆናለች በህልሟ እንዲህ አይነት ነገር ታያለች ብለው ሌሎች አነሱ እየሳቁ የተሸማቀቁ እሷ ግን ይሄ ነገር እንዳይነሳ ያስቀደመችው ሙቀዲማ ተመልከቱት ان الله لا يستحي من الحق الله ከሐቅ አያፍርም ይሄን የሚያሳፍር አላረገውም ጌታችን መጠየቅ አለብኝ ያለ ቦታው ሲሆን ግን ሐያ ያለ ቦታው ሲሆን ከዕልም ያግዳል ሚማኒ لا يتعلمان مستحين ومستكبر ሁለት ሚሞች አይማሩም ይላሉ ዓሊሞች መማር አይችሉም አንደኛው ሚም ሙስተሂል ቦታውን ያልጠበቀ ሀፍረተኛ ጀናባ እንዴት ማውረድ እንዳለበት አያውቅም መጠየቅ ግን ይሸማቀቃል ከዛስ ሶላቱን ሁሉ አደጋ ላይ ይጥለዋል መሰረታዊ ነገሮችን አያውቅም ለመጠየቅ ያፍራል የሚያስተምረው የሚጠይቀው ህፃን ይሆንበታል ለምሳሌ አሁን ይሄን ህፃን ልጅ ሲጠይቅ ሰውስ ምንድነው የሚለኝ ያፍራል ኩራተኛ ሌላኛው ደግሞ እኔ እኮ የተሻለ አውቃለሁ እኔ የበለጠ ነኝ አካዳሚ ነው የተማረው ለምሳሌ አካዳሚ ተማረ ዲን ተማረ ማለት አይደለም ዲን ተማረ ሉጋ ተማረ ማለት ፍቅህ ተማረ ማለት አይደለም ፍቅህ ተማረ ማለት ሉጋ ተማረ ማለት አይደለም ሉጋ ተምሮ ቀጥታ አቂዳ ሊያስተምር ይጀምራል ምንም እንኳን ተማረ አጎንበሳ ምንም ያሳፍር ነገር የለም የሚያሸማቅቅ ነገር የለም ቦታውን ያልጠበቀ ሐያ የተወገዘ ነው ስነ ምግባር ጋር አይሄድም እሱ እኮ ይሸማቀቃል እሷ እኮ እንደዚህ ነች ከተባለ ያለ ቦታው ከሆነ እንዲያውም በአገራችን ምን ይባላል አይናፋር ልጃገረድ ከወንድሟ ታረግዛለች ይባላል አሳፋሪ አሸማቃቂ በጊዜ ያልተገታ ጥፋት ኋላ ላይ ሊሸከሙት የማይችል ነውር ያመጣል ያስከትላል ይሄ ከስነ ምግባር ጋር የሚሄድ አይደለም እንደዚሁም አሁንም ከስነ ምግባር ጋር ሊቀላቀል የማይገባው ነጥብ ምንድነው ሰዎችን ዝም ብሎ ማለፍ ደንታቢስ መሆን በመልካም ማዘዝ ከመጥፎ መከልከልን ቸል ማለት የሚጎረብጡ ነገሮች አሉ ሰዎች ዘንድ ቢናገር ክፉ ስም ሊሰጠው ይችላል አው ማህበረሰባችን ከዲን ሲርቅ ያንን አንስተን ምንናገር ከሆነን ያለ ስማችን ስም ይሰጠናል ያለ ባህሪያችን ባህሪ ያላብሱና ያለ ግብራችን ሌላ ነገር ይሰጠናል ብዙ ነገሮች ይከተላሉ ይሄን ሽሽት ሰዎችን ለማስደሰት ብሎ ምን የሚያደርግ ሰው አለ ቢናገር የሚፈልጉትን መርጦ ነው የሚናገረው የሚጎረብጣቸውን ደግሞ ያልፈዋል ስንቶች ናቸው ስለ አቂዳ ማውራት አይፈልጉም ለምን ያለውን ሽርክ ቢናገር የሚከፉ ሰዎች አሉ ስለ ጫት ማውራት አይፈልግም ለምን የሚቅሙ ሰዎች እንዳይከፉበት ማለት ነው እየመረጠ ስለ ወላጅ ሐቅ ይናገራል
ማሻአላህ እሱ ጥሩ ዳዒያ ስለ ባል ሐቅ ይናገራል ጥሩ ነው መናገሩ ግን ማህበረሰባችን ውስጥ ያለውን ክፍተት ለመናገር ለምን እንፈራለን የሰዎችን ውዴታ በዚህ መልኩ አይደለም መፈለግ ያለብን من التمس رضا الله بسخط الناس ሰዎች እየተቀየሙን ቢሆን የአላህን ውዴታ የፈለገ ሰው አላህ Subhanahu Wa Ta'ala ይወደዋል ሰዎችም እንዲወዱት ያደርገዋል ነው የተባለው በተቃራኒው የሰዎችን ውዴታ አላህ በሚጠላው ነገር አላህ በሚቆጣበት ነገር የሚፈልግ ከሆነ አላህ ይቆጣበታል ሰዎችም በሂደት የሱን አስመሳይነት አይተው እንዲጠሉት ያደርገዋል ሙዓዊያ ኢብኑ አቢ ሱፊያን ረዲየላሁ ዐንሁ እናታችን ዓኢሻ ላይ መልእክት ላኩ አሳጥረሽ ምከሪኝ ብለው መልእክት ላኩባት ሰላም ባንተ ላይ ይሁን ከዚህ በማስከተል سمعت رسول الله صلى الله عليه وسلم يا الله መልእክተኛን እንዲህ ሲሉ ሰምቻለሁ من التمس إرضاء الله بسخط الناس اللهን ማስወደድን የፈለገ ሰው በምን መልኩ ሰዎች እየተቀየሙን ቢሆን እንጂ ዝም ብለን ሙኻለፋ ፍለጋ እኮ አይደለም መለየትን ፍለጋ አይደለም እውነትን በመናገሩ ሰዎች የሚቀየሙት ሆነው ነገር ግን ለሱ ደንታ ሳይሰጥ የአላህን ውዴታ በመፈለግ በዚህ መልኩ የተናገረ ሰው ከፋሁ الله مؤنة الناس የሰዎችን ጣጣ አላህ ይበቃዋል አለች من التمس إرضاء الله بسخط الناس ሰዎች እየተቀየሙን ቢሆን የአላህን ውዴታ የፈለገ ሰው አላህ ከሰዎች ጣጣ ይበቃዋል በተቃራኒው አላህ በሚጠላው ነገር የሰዎችን ውዴታ የፈለገ ሰው አላህ በሰዎቹ ላይ ይተወዋል የሰው ልጅ ጀነት የለው ሳት የለው ምን ያመጣል ልብ በሉ ምክር ጠያቂው ሙዓዊያ ናቸው ኸሊፋ ናቸው በሰዓቱ መሪ ናቸው አሳጥራ በዚህ መልኩ ለመሪ ነው ይሄን አሳልፋ የሰጠችው መሪ ሲኮን የሚጠብቀው ብዙ አይነት ሰው ነው ሰዎችን ለማስደሰት ተብሎ አላህ የሚጠላው ነገር ሊፈጸም ይችላል ህዝባዊ ኃላፊነት ላይ ያሉ ሰዎች በዳዕዋ ሊሆን ይችላል በአስተዳዳሪነት ሊሆን ይችላል በስልጣን ሊሆን ይችላል በሹመት በተለያየ ቦታ ኃላፊነት ላይ ያሉ ሰዎች አለቆቻቸውን ለማስደሰት ብለው ህዝባቸውን ሊበድሉ አይገባም አለቆቻቸውን ለማስደሰት ብለው አላህ የሚጠላው ሊፈጽሙ አይገባም አለቆቻቸውን ለማስደሰት ብለው ከዲን ጋር የሚጋጭ ነገር ሊፈጽሙ አይገባም ህዝባቸው ውስጥ ኩፍር እንዲነግስ ማድረግ የለባቸው ህዝባቸውን ዲኑን መጠበቅ ይኖርባቸዋል አላህ የሚጠላው ነገር ሲፈጸም መሰረታዊ የዲን ክፍሎች ሲጣሱ አማኞች መብታቸው ሲረገጥ ለዛሊሞች አጋዥ ሊሆኑ አይገባም የሰዎችን ውዴታ በመፈለግም ከዲን ጋር የሚጋጩ ነገሮችን ሊፈጽሙ አይገባም ሰው ማስደሰት አይቻልም ከፊሉን ስታስደስት ከፊሉን ታስከፋዋለህ الامام الشافعي رحمه الله ارضاء الناس غايه لا تدرك ሰውን ማስደሰት የማይደረስበት ግብ ነው አንዱ ስታስደስት ሌላው ይከፋል ያን ስታስደስት ሌላኛው ይከፋል ምን ይባላል አንድ ሰው ልጁን ይዞ አህያ ይዞ ይጓዛሉ አባት አህያው ላይ ተቀምጦ ልጅ ከኋላ ይከተላል ምን አይነቱ ጨካኝ ነው አሁን ይሄ ለጋ ልጅ በእግሩ እየሄደ እሱ አህያ ላይ ሆኖ ይጓዛል ሲሉ ጆሮ ገባ ወረደና ልጅ ናስኪ አንተ ውጣ ልጁ አህያው ላይ ሆነ አሁን ሲጓዙ ደግሞ የዛሬ ልጅ አሉ ደግሞ እንደገና ትልቁ ሰው በእግሩ እየሄደ ትንሹ አህያ ላይ ሆኖ ይጓዛል እስኪ ተመልከቱት አባት አሁንም ጆሮ ገባ እስኪ ሁለታችንም እንውረድ ወረዳሉ ሁለቱም ወርደው ሲጓዙ ደግሞ ሰው መሳቅ ያዘባቸው ምን አይነት ሞኞች ናቸው አህያው ባዶውን እየሄደ እነሱ በእግራቸው ይሄዳሉ የቀረው አህያውን መሸከም ነው እንግዲህ ተመልከቱ إرضاء الناس غاية لا تدرك ሰውን ማስደሰት የሁሉም ፍላጎት ማሟላት የማይሳካ ግብ ነው አትድከም ነገር ግን ስለ ሰው ምን አገባኝ ብለህ ስነ ምግባርን ደግሞ የምትገፋ መሆን የለብን መልካም ስነ ምግባርን ተገቢ የሆነ ዋጋ ሰጥተን የዲናችን ክፍል እንደሆነ ተረድተን ጌታችን አላህ Subhanahu Wa Ta'ala ያዘዘበት በተለይ ወጣቶች በተለይ ወደ ዲን የቀረበ ለምን ጦሱ ጣጣው ለዲን ሊሻገር ይችላል እነሱ ልብሳቸውን አሳጥረው ጺማቸውን አሳድገው አስረዝመው
ፊታቸውን ሸፍነው ባህሪያቸው እንደዚህ ነው እንደዚህ ናቸው እነሱ እኮ ለትዳር ለሴት አይመቹም እነሱ እኮ እንደዚህ ናቸው ይሄ ጥፋት ወደ ማን ተሻገረ ከራስ አልፏል ወደ ዲን እየተሻገረ ነው ለህዝብ ሰዎች ዳዕዋ እንዳይከታተሉ እንቅፋት የሚሆን ነው ሰዎች እውነትን እንዳይረዱ ጋሪጣ የሚሆን ጉዳይ ነው የበለጠ ኃላፊነት ሊሰማን ይገባል ስለዚህ መልካም ስነ ምግባርን ክፍተታችንን